ዛሬ ትንሽ የሆነች ሀሳብ ላካፍላችሁ ላይ መጣሁት። እኔ የደረሰብኝን ነገር ልንገራችሁ። በአሁኑ ሰዓት ላይ ጋይስ የትኛውም ቦታ ላይ ሌባ አለ። ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። ድሮ ምን ይባላል መሰላችሁ? ሌባ በየመንገዱ አለ ነበር የሚባለው። አሁን ግን በየመንገዱ አይደለም። በየመንገዱ ሳን ሌባ ያለው በየፕላትፎርሙ ላይ ነው። አንደኛ ቲክቶክ ላይ እንደዛሁም ደግሞ ቴሌግራም፣ በየኢሞ፣ በየዋትሳፕ፣ በየፌስቡክ እያንዳንዱ ፕላትፎርም ላይ ሌባ አለ። ይሄንን ሌቦች ደግሞ ተጠንቀቁት። እነዚዎቹ የሚሰርቁት በምን አይነት መልኩ ነው? ለምሳሌ አሁን ታዋቂ ሰዎችን ይጠቀሙትና የነሱን ስማቸውን ፕሮፋይላቸውን ይጠቀሙትና በእነሱ ስም ይሰርቃሉ ማለት ነው። ይሄንን እንዴት አየሽው ብትሉኝ እኔም ስለደረሰብኝ ነው። በእርግጥ እኔ ደግሞ ከዚህ በፊት ቢበላው እንኳን የተበላውትኝ በዛ ሰዓትም ያንን ሰው ስለማውቀው ዘመዴ ወንድሜ በቃ የማይበላኝ ሰው ነው ብዬ ስላመንኩት እንጂ እኔ ጅሮኛ አይደለም። ምናልባት የሸወድሽኝ ነው ወይ ልትሸውጅኝ የሞከርሽ ወይ ደግሞ ልትሸውደኝ የሞከርከው ሰውዬ የኔን ድምፅ ልትሰማ ትችላለህ ማለት ነው። ዛሬ እኔ ሌባ ተባባሪም አይደለሁኝም። እንደዛውም ደግሞ በቀላሉ የምትበላ ሴትም አይደለሁኝም። ልትበላኝ የፈለግከው እንደውም በጣም ጅል ነግሽ ልንገር፣ ጅል የማትረባ ማለት ነው። ታውቃላችሁ፣ ከዚህ በፊት የሰራሁት ቪዲዮ አለ። ይሄ መጀመሪያ ገና የሰራሁት ቪዲዮ አለ። ያ ቪዲዮ ላይ እኔ ያመንኩት ሰው ዘመዴ ነው ብዬ ያሰብኩት ሰው ገንዘቤን 6000 ድርሃም በልቶኛል። ምናልባት እኔን የበላኝ ሰው እናንተንም በልቶ ሊሆን ይችላል እና ሁላችንም ተባብረን ይሄንን ሰው መያዝ አለብን፣ ወይ ደግሞ እኔ ላግዛችሁ፣ እንተጋገዝ። የራሳችሁ የሱን ፎቶ ምናልባት እናንተም በእንደዚህ አይነት ሰው ተበልታችሁ ከሆነ ፎቶ ላኩልኝና እኔ የማውቀው ሰው ከሆነ ወይ ደግሞ እኔ የተበላሁበት ሰውዬ ከሆነ ሁላችንም እኔ እስከ ቤተሰቦቻቸው ቤት ድረስ እንኳን ሊወስዳችሁ ይችላለሁ ብዬ ተናግሬ ነበር ማለት ነው። ይሄንኑ እዚህ ጋር ያወራሁት ቪዲዮ የሰራሁትኝን ቲክቶክ ላይ ከጓደኞቼ ጋር ስለዚህ ሰው ጉዳይ እያወራን ነበር። ከዛ እጅሬው ደግሞ እንግዲህ ከስር ተቀምጦ ወንድ ይሁን ሴት ማውቀው ነገር የለም። ስም ግን ሀያት ይላል። ስሙ የሴት ስም ነው፣ ሀያት ነው የምለው። ድምፅም የለም ምንም የለም። ከኛ ጋር ሲያወራ አልነበረም። ከውስጥ መስመር መጥቶ ምን ይለኛል፣ ይሄንንማ ማስመለስ የምትችለው ሀቢባ ናት አለች። ማነው ሴት ናት መሰለኝ። እንግዲህ በጽሁፍ ነው የምናወራ ማለት። ከዛ እሺ በቃ አልኳት። ቴሌግራም ቁጥርሽን ላክልኝና ሊንኩ ሼር ላርግልሽ አለች። ከዛ እኔ ደግሞ እንደዛ ስትለኝ ቴሌግራም የለኝም አልኳት። ኢሞ ስትለኝ አለኝ አልኳት። ቁጥርሽን ላክልኝ ስትል ላኩላት። ከዛ ቁጥሩን ከላኩላት በኋላ ትደውላለች ማለት ነው። ከዛ የሆነ ሊንክ ሼር አድርገችልኝና ደውላ አገኘሻት ወይ ስትለኝ አላገኘኋትም ብዬ ዝም አልኩ። አልደወልኩም ሲጀመር ማለት ነው። ምክንያቱም እኔ ለፖሊስ ስላመለከትኩት መጀመሪያ ፖሊስ የያዘው ነገር ስለሆነ ፖሊሱ የሚያደርገውን ነገር ያደርገው፣ ከዛ በኋላ ግን ካልተቻለ ወደዚህ ይሄዳለሁ ብዬ ስላሰብኩት ነው እንጂ እኔ ቶሎ ብዬ ሀቢባ ጋር መብረቁ ጋር መሄድ አቅቶኝ አይደለም። ምክንያቱም የእነሱ ሁለቱንም ቁጥር አለኝ ማለት ነው። ሶ ጋይስ አሁን እቺ ልጅ ምን ታደርጋለች? ሴት ወንድ ራሱ አላውቅም፣ ስም ብቻ ሀያት ነው የምለው ማለት ነው። ከዛን አሁን ያንን እሷ የሰጠች ቁጥር ደግሞ ዝም ብዬ እኔ ሰርች ሳደርግ ማለት ጆይን ሳደርገው ስሜ እዛ ወጣላቸው ማለት ነው። ሀቢባ በነገራችን ላይ ለራሷም ልትወልድ ሆስፒታል የገባች ቀን ላይ ነበረ ደውሉልኝ፣ ሊያወሩኝ ይፈልጋሉ ማለት ደውሉልኝ። በሀቢባ ስም ነው ይሄ ገንዘብ ሊበሉኝ ያሰቡት ማለት ነው። ከዛ የእሷን ድምፅ ትንሽዬ 2 ሰከንድ የሀቢባን ድምፅ ያሰሙ ሞከሩ ማለት ነው። ከዛ እኔ ደግሞ ደጋግሞ ሲደውሉት ከዛ እንኳን ማረማረች ሻልኳት። ምክንያቱም ምናልባት እሷ ከሆነች እስኪ ሊያት ሲምል ማለት ነው። አሚን አለችኝ ማለት ነው። ሀቢባ ናት ብዬ አይደለም ማውራት። ይሄንን ሀቢባ መስሎ ሌቦች ናቸው። ሀቢባ መስሎ የሚሰርቁት ውሸታሞች። በነገራችን ላይ ይሄንን አይነት ነገር የሚሰሩት ወንድ ብቻ ሳይሆን ሴቶቹ እየሰሩ ያሉት ማለት ነው። ሌባ በስቷል። ድሮ በሀገራችን ላይ ሌባ በየመንገዱ አለ ይባላል። አሁን ግን በየፕላትፎርሙ ነው ያለው። ስለዚህ ከእንደዚህ አይነት ሰው መጠንቀቅ አለባችሁ። ምንም ቢሆን ምንም በቃ ምንም ያደርግላል፣ ምንም ተቸገሩ፣ ምንም ሆኑ እንደዚህ ነው ብሎ እናንተን በውስጥ መስመር የሚያወራችሁ ሰው ጋር በጭራሽ ኮንታክት እንዳታደርጉት። ከዛ ምን ይሉኛሉ መሰላችሁ እንግዲህ ዛሬ ሲማ ተደግፌ ነው ማወራችሁ ማለት ነው። ከዛ መጨረሻ ላይ ምን ተባባልን መሰላችሁ? እኔ ደግሞ ድምፁ ብቻ ሰምቼ ዝም ማለት አልፈለኩም ማለት ነው።
ያልኳቸው ምንድነው በቮይስ ሪካርድ ማውራት ስፈልግ ቮይስ ሪካርዱን እያሰሙ የሀቢባ ድምጽ ነው ማለት ነው። ይሄን ሳይን የሚፈልገው እኔ በቮይስ ሪካርድም አልፈልግም፣ ቴክስትም አልፈልግም፣ ቪዲዮ ኮል እናድርገው አልኳቸው። ከዛ 3 ቤት ክፍል አለ፣ 3 ቤት ክፍል አለ ላስቀድምሽ ብዬ ነው፣ ለዛውም ሴት ስለሆንሽ ነው እንጂ ብዙ የሚፈልግ ሰው አለ ብሎ ቴክስት አደረጉልኝ ማለት ነው። እኔ ደግሞ ስለ ቤቱ አይደለም ጉዳይ፣ እኔ ቤት ችግር የለብኝም እና ቤቱ አይደለም ጉዳይ። እኔ የሚፈልገው ሌላ ምንም የሚፈልገው ማለት ነገር ሳናውራ ምኑን እኮ ችግሬንም እኮ አላወቁትም እኮ እዛ ጋር ለምን ጆይ እንዳደረኩ ራሱ የሚያውቁት ነገር የለም። ከዛ አይ በኮል ቪዲዮ ኮል እናደርገው ስላቸው እኔ ሀቢባ ውሸት አይመቸኝም የሚያቀኝ ያቀኛል ምናምን ስለ ነው። አሁን ቮይስ እኮ ታዲያ እንደዛ ከሆነ እኮ ሀቢባ ከሆንሽ እኮ እናውራ ታዲያ በኮሊንግ በቪዲዮ ኮል እናውራ። በቃ ቪዲዮ ኮል እናደርገውና በቪዲዮ ኮል እናውራ እኔ ስላቸው ቶሎ ብሎ ሜሴጁን እንዳለ አጠፉት ማለት ነው። ዲሌት ማድረጋቸው አልደነቀኝም። ምክንያቱም እኔ ድሮም ሌባ መሆናቸውን ጠንቅቄ ስላወቅኩት ማለት ስለተረዷቸው ማለት ነው። ይሄንን የምላቸው በእውነት ነው የምላቸው። ሁላችሁም እንዴት ተጠነቀቁት። በቃ ራሳችሁን ጠብቁት ጋይስ። በአሁኑ ሰዓት ላይ ሌላም ደግሞ አንድ ጓደኛዬ የሰማሁት ነገር ምንድነው መሰለኝ የነገረችኝ ማለት ነው። ወንደ ጊዮርጊስ የሚባል ብዙዎቻችሁ ታውቃላችሁ፣ እርዳታ ይሰጣል ምናምን እየተባለ ይወራል። እኔ እንግዲህ ይስጣ የማውቀው ነገር የለም፣ ሰጥቶኝ አላየሁትኝም። የተሰጠው ሰውንም እኔ በአካል ያየሁት የለም፣ እንደናንተ በሚዲያ የሚሰማ ነው እንጂ ማለት ነው። ግን እሱንም መስሎ እንትን ላይ አሁን ለምሳሌ ቪዲዮ ላይ ምንድነው ፌስቡክ ላይ ምናምን ቁጥር ያስቀምጡና በዛ ቁጥር በዋትስአፕ አናግሩ ምናምን የሚሉት ማለት ነው። እነዚህም ውሸት ነው በቃ በጭራሽ ማለት ነው። ወልደ ጊዮርጊስ በዛ መልኩ የሚረዳው ካምፓኒ ምኑም የለውም ተብሏል። ብዙን ጊዜ ይወራል ማለት ነው። ስለዚህ ራሳችሁን ጠብቁ እባካችሁ፣ ራሳችሁን ጠብቁ። ኢቭን አይደለም እንኳን በሶሻል ሚዲያ በየፕላትፎርሙ ላይ የምታውቁት ሰው ተውትና የገዛ እናታችሁ ልጅ የገዛ እናታችሁ፣ እህታችሁ፣ ወንድማችሁ፣ አባት ይክዳሉ። በቃ ውሸት ነው ማለት አይቻልም። እኔ ይኸው የራሴ ዘመዴ ነው ማለት በእናት ነው የምንዛመደው ማለት ነው። በእናቴ በኩል እኔ በእናቴ በኩል በሱ ደግሞ በአባቱ በኩል ነው የምንዛመደው። ድሮ እንኳን ወንድሜ እህቴ የምንባባለው ሰዎች ማለት ነው። በስሜ ሲጠራኝ ያራቀኝ የሚመስለው ያክል እኔም ደግሞ በስሙ ሲጠራ ያራቁት ያክል የሚሰማኝ ሰው አሁን ገንዘቤን ከበላ በኋላ እኔ ጠላቱ ሆንኩኝ ማለት ነው። ጠላቱ በቃ በራሳችሁ ገንዘብ ላይ በራሳችሁ ድካም በራሳችሁ ጉልበት በራሳችሁ ላብ መጨረሻ ላይ እንኳን አይደለም ማጣቁት ሰው ተውትና የራሴ ሰው ነው የምትሉት ሰው ራሱ ጠላታችሁ ነው የምትሉት ማለት ጠላታችሁ ይሆናል፣ ጠላቱ ትሆናላችሁ ማለት ነው። በራሳችሁ እጅ ሰጥታችሁት በእግራችሁ ልመና ትሄዳላችሁ ማለት ነው። እባካችሁ ራሳችሁን ጠብቁት። የእውነት ነው ማለት እኔ መጥቷል እንጂ እንደዚህ ያሉኝ እንጂ እግዚአብሔር በሚያውቅ አንድ ልብ ያልደነገጠ። ምክንያቱም መጀመሪያኑ ውስጥ ያውቃል ሌባ መሆናቸውን ማለት ተጠራጥሬ ያለው። አሁን እኔ እንደውም በጣም ተጠራጣሪ ሆኛለሁ ማለት ነው። አይደለም እንኳን ከዚህ በኋላ ይሄንን ገንዘብ እናስመልስልሻለን ይሄ እንዲንሆንሻለን ብሎ የሚመጡ ሰዎች አይደለም ለናቴ ማለት በቃ ብላ ለወለደችኝ እናቴ ሳንቲም እንደማላሳይ ለራሴ ወስኛለሁ። በቃ እንኳን አይደለም በአካል ለማላቃቸው ገና ድምጻቸውን እንኳን ሰምቼ ለማላቅ በቴክስት ብቻ ስላወሩኝ በዚህ ሰዓትማ እኔ እንጃ ሰው መስሎ እኮ ኤአይም እያወራ ነው መሰለኝ። እንደውም በአሁኑ ይቅርታ አድርጉልኝ፣ ሰው መስሎ ኤአይ ራሱ እየሰረቀ ነው እስኪመስለኝ ድረስ እኔ አይደለም በዚች ምድር ላይ የቆመ ሰው አይደለም የሞተ ሰው ራሱ በፍርሃት ጀምሬያለሁ። አሁን ማለት ነው በቃ ሬሳ መፍራት ጀምሬያለሁ። ምናልባት ተነስቶ መጥቶ ይሰርቀንም እንደ እያልኩ ማለት ነው። የምሬ ነው ብላችሁ በቃ ተጠንቀቁ ባካችሁ። በቃ በህይወታችሁ እስካላችሁ ድረስ ለራሳችሁ ማድረግ የምትችሉትን ነገር አድርጉ እንጂ ሰው ያደርግልኛል ብላችሁ በጭራሽ በሰው ልጅ አትተማመኑ። ለዛውም የማታውቁት ሰው፣ ለዛውም በዚህ በፕላትፎርም ላይ የምታውቁት በየሀገሩ ላይ በየቦታ ላይ የሰው ልጅ ሌባ ብቻ ሆኗል ማለት ነው። እባካችሁ በተለይ በመዳም ቤት ያላችሁ ልጆች ራሳችሁን ጠብቁት፣ ገንዘባችሁን ተጠንቀቁ። በቃ ገንዘብ ሲኖራችሁ ማንም ያሽቃብጥላችኋል ማለት ነው። ማንም ነው የሚያሽቃብጥላችሁ።
ስታጡትና ግን ምንም ከሌላችሁ እግዚአብሔር ይላችኋል። በእንጨት የሚነካችሁ ሰው አታገኙም ማለት ነው። በእንጨት። ስለዚህ ተጠንቀቁ። ከምንም በላይ ገንዘባችሁ ለእናንተ ይበልጥላችኋል። በቃ ከእናትም ከአባትም ከእህትም ወንድም በላይ በአሁኑ ሰዓት ላይ ስትወድቁት የሚያነሳችሁ፣ ስታለቅሱት እንኳን እንባችሁን የሚያብሳችሁ ገንዘባችሁ እንደሆነ ነው ማወቅ አለባችሁ ማለት። ምክንያቱም ብዙ ጊዜ አሁን የሰው እናት አለኝ አባት አለኝ እህት ወንድም አለኝ ይላል እንጂ ገንዘብ አለኝ የሚል ሰው አታገኙትም። ምክንያቱም ያን ስትሉት ራሳችሁን ያካበዳችሁት ወይም ደግሞ ሰውን ከገንዘብ በታች ያደረጋችሁት እስኪመስል ድረስ እንሸማቀቃለን ማለት ነው። ግን ደግሞ ገንዘብ መኖር ያስከብራል፣ እግዚአብሔርን ያስከብራል፣ ማርያምን። በቃ ገንዘብ ሲኖራችሁ ማንም ነው የሚያሽቃብጥላችሁ፣ ማንም ነው የሚያከብራችሁ ማለት ነው። እናት አባት ስላለሽ እህት ወንድም ስላለሽ የሚያሽቃብጥልሽ ሰው የለም። ስለዚህ ከምንም በላይ ገንዘባችሁ ለእናንተ መድኃኒታችሁም ነው። የሚጥላችሁም ሆነ የሚያነሳችሁም በአሁኑ ሰዓት ላይ ገንዘባችሁ ነው። ሐኪም ቤት ታማችሁ ሐኪም ቤት ብትሄዱት እናት አባት ስላላችሁ አይደለም የምትታከሙት፣ እህት ወንድም ስላላችሁ አይደለም የምትታከሙት፣ ገንዘብ ካላችሁ ነው የምትታከሙት። ወይ ደግሞ ደህና ባል ስላለሽ ደህና ፍቅረኛ ስላለሽ አይደለም የምትታከሚ፣ ገንዘብ ካለሽ ነው ማለት ነው። ገንዘብ ዋጋ አለው። እግዚአብሔርን ነው የምላችሁ። ገንዘብ ኃይል አለው። ገንዘብ ሞራል አለው። በቃ ገንዘብ እውነት ለመናገር በቃ ንጉስ ማለት እንችላለን። ንጉስ ጌታችን ነው በቃ ማለት ስላችሁ ይቅርታ አድርጉልኝ። ገንዘብን ከፈጣሪ በላይ እያደረግኩ አይደለም። ገንዘብ ከፈጣሪ በታችም ነው ሲጀመር ማለት ነው። ግን በቃ በዚች ምድር ላይ ገንዘብ ያስፈልገናል፣ ያስከብረናል በቃ። ስለዚህ አሁን የትኛውን ቦታ ላይ ታያላችሁ ሀብታምና ደሃ እኩል አይሰጠው ታውቃላችሁ ይሄንን። ይሄ ደግሞ ለማንም ምክር የሚሰጥ ነገር አይደለም። ሁላችንም እናውቃለን። የኛ ሰው አይደለም እንኳን ሌላ በሰው ሀገር ላይ እንኳን ተቀምጠን እያለን እኛ የምንሰራ ቪዲዮ እና እዛ ኢትዮጵያ ላይ የሆኑ ልብሳቸውን አሽሞን ምኖ ምናምን የሚለብሱትን ሰዎች እኮ አሽቀብጦ እኮ ነው የሚያዩት። የእኛ ግን እኛ እኮ ጥሩ ነገር እኮ ነው የምናሳልፈው። እንደውም እኔም በምችል አቅም ምክር አስተላልፋለሁ፣ ሌሎቹም እንደዛው ነው ማለት ነው። እነዛ ግን እዛ ያሉት አንዴ ባሌ ማገጠብኝ እንደዚህ ሆንኩኝ እንዲሆንኩኝ የማይሆን ነገር ነው የሚያስተላልፉት። እንደ ምንም ትምህርት እንኳን የሌለው ማለት ነው። ግን ደግሞ አይታይም፣ የኛ አይታይም፣ እዛ ያለው ነው የሚታይ። ለምን? ስላማረባቸው ያላቸው ስለሚመስላቸው እና ወይ ደግሞ ሰብስክራይባቸው ቁጥራቸው ከፍ ስላለ ሁሉም ሰው በቃ በደስታ እነሱ ነው የሚከታተለው ማለት ነው። እኛ ግን አንዱ ለአንዱ የደረሰበትን ነገር ሲያካፍል እኔ ላይ የደረሰው ነገር ሌላ ሰው እንዳይደርስ ብዬ እኔ ሳካፍል የሚከታተል ሰው የለም። ግን ለምን እንደሆነ ባላቅም የሆነ በቃለን የእኛም ቪዲዮ ከማየት ይልቅ እርስ በራሳችን እኛ ከመታየት ይልቅ እኛ ከአንዱ ከመስማት ትምህርቱን ከመስማት ይልቅ ሌላ ቦታ እየሄድን ሌላ ቦታ እናሽቃብጣለን። ስለዚህ ይሄ ነገር ቢቀርብንና ብንደማመጥ ብንሰማ አንዳችን ለአንዳችን እኮ መድኃኒት ነን እግዚአብሔርን። ምክንያቱም እኔ ዛሬ ስለተጎዳሁት ማለት ነው ነገ ገና ሊጎዱ ላሉት ልጆች እኔ ደግሞ የሆነ ይሄንን ትምህርት ሳስተላልፍላቸው ወይ ደግሞ እኔ ስነግራችሁ ይገባችኋል፣ ትረዳላችሁ። ምክንያቱም ያላችሁበት ቦታ ስለሆነ ነው ማለት ነው። በተለይ ገንዘባችሁን ለሰው በእጅ የምትሰጡት ማለት ነው፣ በእጅ የምትሰጡት ተጠንቀቁ። የምታውቁት ሰው ራሱ ከሆነ ወይ በባንክ በአካውንት ነንበር ላኩለት እንጂ በእጅ አትስጡት። እንደዛውም ደግሞ እንደዚህ እናግዛችኋለን እንዲህ እንረዳችኋለን የሚሉትን ሰዎች በጭራሽ እንዳትሰሙት። እነዚህ እውነተኛ ሳይሆኑ ትክክለኛውን ለምሳሌ ትክክለኛ ሀቢባ አይደለችም ያወራችኝ፣ ሌባ ሀቢባ ናት ማለት ነው። ሌላ በቃ ሌባ የውሸታቸው ማለት ነው። ሌባ ሆኗ ነው የመጣች እንጂ እሷ አይደለችም። እሷ በጭራሽ እንኳን አይደለም ደጋግማ ደውላ እኔን ልጠይቀኝ አይደለም ተለምና እንኳን አትገኝም ማለት ነው። ተለምና ማለት ነው አትገኝም። እግዚአብሔር ብዙዎቻችን እናውቃለን። የእሷ ገስት ላይ ስንት ቀን እጅ ያለቀስኩኝ አንድ ቀን አግኝቻት አላውቅም። ገስት እንኳን ሊያስገቡኝ ፈቃደኛ አይደሉም። ምክንያቱም በቃ አትገኝም፣ ውድ ናት፣ አትገኝም። ምክንያቱም ራሷን ያስቀመጠችበት ቦታ ስለሆነ ነው። እነዚህ ግን ርካሽ የሆኑት ሌባዎች በዚች በውድ ሴት ራሳቸውን ይታካሉ ማለት ነው። እባካችሁ ምንም ልላችሁ አልችልም። ተጠንቀቁ። በሰው ቤት ያላችሁ አደራችሁ ገንዘባችሁ እንዳትበሉ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምር ዛሬ በጣም ነው የከፋኝ። እንዲህ አይነት ሰው ማን እንዲህ ብዬ ማለት ነው። እርግጠኛ ነኝ ሌላ ጊዜም አሁን ትመጣለች ቲክቶክ ላይ ማለት ነው የሰጠች ልጅ ሴትም ትሁን ወንድ አላውቅም።
እኛ ድሮ ደላላዎች ባቻ ቢደላላዎች ገንዘብ ይበላሉ ምናምን ሲባል ነው እንጂ የምንሰማ በሰው ጓዳ ውስጥ ሆና በአረቦቹ ጓዳ ውስጥ ሆና በመዳም ጓዳ ውስጥ ተቀምጣ በዚህ ልክ ተደራጅቶ ግሩፕ ሰርቶ ለመስረቅ አላማቸውን ያስተካክላል ብዬ ያሰብኩት ቀን የለም። ግን እግዚአብሔር ይመስገን እኔም ደግሞ ከእናንተ በላይ ብልጥ ነኝ። እሺ ብልጥ ነኝ ከእናንተ በላይ። እኔ የሚበላ ሴቶኛ አይደለሁኝም። እሺ ዘመዴ ነው ብዬ ነው ያመንኩት ሰው ስለሆነ ስለማውቁ በአካል ማለት ነው። እንደናንተ አይነት ቆሻሻ ማንም ሊበላኝ አይችልም። ፕሊስ ራሳችሁን ጠብቁት። ወዳችኋለሁ።